እና ቡርቴ እኛ የት ሄደን ብለው ብቅ ብለው ምሳ ሰዓት ላይ ይቀርባሉ። ሰሃን ላይ አማርኛ ይሰማሉ። አፈር ብሉ ሲባሉ ይሰማሉ አማርኛ። እኔ አላውቅም። ኢትዮጵያ ውስጥ በረሮ አይቻለሁ። አሜሪካንም ሮች ሞልቷል አይተናል። ግን አይሰሙም። የፊንገር ቤት ያሉ ብቻ በረሮች ናቸው ቋንቋ የሚሰሙት። ለምን? ከመላመድ የመጣ ነው። አፈር ብሉ እያለ ሰውን ስትሳደብ ለምን ደውታል? ከመላመድ የተነሳ መጀመሪያ ቤትሽን አጽጂ። ሰውን ከመሳደብ እዚች ጋር ነው የምትጠርቡት ከማለት ቤትሽን አጽጂ። ውሻዬ በገንዘብ ውሻዬ ላይ ደግሞ መጣች ገንዘብ በዳላር ነው የገዛሁት። ይለያል። የአሜሪካ ውሻ ማለት አስባችሁታል? ከሴት ከህፃናት ሴት እንስሳ ውሻ ሰው ወንድ ልጅ ሶስተኛ ላይ ነው አሜሪካን ሀገር ውስጥ ውሻ። ስለ ውሻዬ በኋላ እንቀጥላለን። ውሻ ስላልከው ውሻዬ ከአሜሪካን ሀገር ውስጥ ሶስተኛ ደረጃ ላይ ይገኛል። እንስሳ ውሾች አንድ ውሻ ብትመጣ 10 ዓመት ነው እዚህ ሀገር። ሕክምና፣ ፓስፖርት፣ ምግባቸው የተለያየ ነው። ኢንሹራንስ ምን ያሌላቸዋል? ሰው መሆን የቀራቸው። የኔ ውሻውን ሰው ነው። ለሕክምና ለአንድ መድኃኒት $400 ነው የማወጣው። ገላቸውን ሲት ለሻምፖና ለኮንዲሽነር ሻምፖና ኮንዲሽነር ቤተሰብ ስንት ነው ንገሩኝ፣ እዚህ ጻፉልኝ። ለአንድ ውሻ $20 በላይ ነው እኮ ሻምፖ፣ ኮንዲሽነሩ እንደዛ። እኔ ጉራ አይደለም እውነትን ነው የምነግርህ። ውሻ ስላልከኝ ይኸው አሜሪካን ሀገር ውሻ ያላቸው ሰዎች አሉ። የራሱ አንድ ሩም ውስጥ ነው የሚኖረው። የሚበላው የተመጣጠነ ነው። ውሻው ሲገዛ በ100 በምናምን አይደለም ከ$3000 በላይ ነው ውሻ የገዛውት። እና ስለ ውሻ ካልክ ይሄንን ነው ማብራሪያ ከጠየቅ ማብራሪያ ይሰጣል። ጫማ አለው፣ የራሱ ልብስ አለው፣ ማበጠሪያ አለው፣ መከርከሚያ አለው፣ ጥርስ ቡሩሽ አለው። አንተ ጥርስን በአገር ቤት እንደወድ እየፋክ ውሻው መፋቂያ በደንብ አለው፣ ምላስ ማጽጃ አለው። ታዲያ ይሄ ሰው አይደለም እንዴ? ውሻ አይደለም አሜሪካን ሀገር ውስጥ ያለው ሰው ማለት ይቻላል። እና ወደ በረሮ ስንመለስ ውሻ ስላለኝ ነው ጋይስ። አሁን ስለሷ በረሮ ሳወራ ስለ ውሻይ ካለኝ በደንብ ዘርዝራ አላለቀም። ውሻይ ራሱ አላለቀም። መጫወቻ ቦታ አላቸው። ሌላ ሀገር ስትሄዱ እንደ ኢትዮጵያ ሀገር ሜዳ ላይ ጥላችሁ አትሄዱም። ዴኬር ታስገባለክ፣ የውሻ ዴኬር። እሱንም ከፍለ ነው የኔ ጌታ፣ በነፃ የለም። ከሀገር እንቀሳቀሳል። እዛ ጠጁቱ ቤት ቁጭ ብለ የተራረፈ እየበላ ደር ብለ ቂጡን ዘብጠው እንደ ኢትዮጵያ ውሻ አይደለም። ትተ ቤት ውስጥ መሄድ አትችልም። ገብተህ $500 ለሳምንት ዴኬር አስቀምጠክ ትሄዳለክ። እንደዛ ነው የአሜሪካ ውሻ የኔ ጌታ። እና ከፊንገር በረሮ ጋር እንዳታመሳስለው ብዬ ነው። የፊንገር በረሮ ምግብ ይከለከላሉ። ምግብ ስለራበው ነው የፊንገር በረሮ ላጥ ብሎ ከጠረጴዛው ስር የወጣው። መሮታል። ወይ ጉርሺ ወይ ለህዝብ አስተዋውቂም ብሎ ነው ቂብ ብሎ የወጣው። በረሮ ፍትህ ለሊያ በረሮ፣ ፍትህ ለሊያ በረሮ፣ ፍትህ ለፊንገር በረሮ፣ ፍትህ ለፊንገር በረሮ። ፍትህ እንጠይቃለን። ጭራሽ አልገደለችውም። ቤተሰብ ነው የለመደ ነው። እንዴት ይሞታል? እኔ አሁን በረሮ ባይ እግዚኦ መሐረነ ክርስቶስን ትላላችሁ። መጀመሪያ በሃይማኖታችሁ አውዝ ቢላሂ ምን ሸይጣን ረጂም ትሉና ትባረካላችሁ። ከዛ በኋላ አናቱን ትሉታላችሁ። አናቱን ካላችሁ በኋላ ታጸዳላችሁ በስፕሬ። እኔ አሁን እዚህ በፊት እንትን ያልኩበት ቦታ ሳር በጣም ስለሚበዛው የሸረሪት ምናምን ይመጣል። ወዲያው ነው መጥራት ያለባችሁ። በአንድ እዚህ አሜሪካን ሀገር፣ በእኛ ሀገር እዚህ አሜሪካን ሀገር በየሳምንቱ በየምኑ ነው የሚረጩላችሁ። ሆድሽን ትተሽ ምናል። ለነገሩ በረሮችና ገያቸውም ሂዶ ለዛ አፈር ብላ ተብሎ ጣል ተደረገ። አንድ በረሮ 10 ምናምን ልጅ ትወልዳለች። አንድ በረሮ 10 ምናምን ልጅ ትወልዳለች። ቤተሰብ 10 ምናምን ልጅ ነው የምትወልደው አንድ በረሮ። ወርውራ ወገባ ገደዋን የጣለችው ወይ አልተገደሉ። ይሄ የሚመጣው ስለኔ ቤት ከማውራትሽ በፊት እዛ ጋር ያሉትን ጽድት እንደዚህ አድርገው ነው የሚገቡት ቤታቸው። ግን በቤትሽን አስጂ። እኔ ይሄንን ማህበረሰብ በረሮ አላቀረብኩለትም እስከዛሬ ለዚህ ማህበረሰብ። ጭራሽ ብሎ ደግሞ ከኪችን አልፎ በረሮ መኝታ ሊቪንግ ሩም ውስጥ ጠረጴዛ ላይ ይንሸራሸራል። መድኃኒዓለም ያሳያችሁ። ጠረጴዛ ላይ ይንሸራሸራል በረሮ። የት ምሳ? አንደኛ በረሮ የሚመጣው ጽዳት ካለማጽዳት፣ ሁለተኛ ምግብ ቦታ በልታችሁ ጠራርጋችሁ ካለመሄድ፣ እቃ ካለማጣጠብ፣ ከግማት ነው የሚመጣው በረሮ።
በረሮ ያላችሁ በየቤታችሁ አልቅሱ። እኔ ያልኩትኝ የለመዱ ሰዎች ናችሁ። አሁን እናንተ ደና ቤት ውስጥ ላትኖሩ ትችላላችሁ። 5 ለ11 ልትኖሩ ትችላላችሁ። ተደራራቢ አልጋ ላይ የምትተኙ ይሆናል። እናንተ እኔ አልጠራውም። ተደራራቢ አልጋ ላይ የምትተኙ ከጎረቤት ክፉ ጎረቤት ያላችሁ፣ መርዝ ጎረቤት ያላችሁ፣ የሚያስጠነቁን የሚያስደግም ውርስ የወረሳችሁ የእናትና የአባቶቻችሁን የድሮ ዕቃ ውርስ የወረሳችሁ ቤት በትክክል ቤት የሌላችሁ ሰዎች እናንተን አይወክልም። በረሮ ሊኖራችሁ ይችላል። ግዴታ ነው በረሮ ሊኖራችሁ ይችላል። ክፉ ጎረቤት ካለ ታስጠነቁላለች። ድስት ውስጥ ስትከፍተው በረሮ ሽበት ያለው በረሮ ታገኛለህ። ክፉ ጎረቤት ካለ በእናንተ አልፈርድም። እኔ እናቶቻችሁ አባቶቻችሁ ከመሞታቸው በፊት አያቶቻችሁ ያወረሳችሁ ዕቃ ይኖራል። ቤተሰቦቻችሁን ተወዷቸዋላችሁ። በ15 16 በደርግ አቆጣጠር ዕቃ አስረክበው እንዴት በረሮ አይደለም በረሮ ራሱ ደረት አውጥቶ አለ መምጣቱ። እናንተን አልተናገርኩ። እኔ የምናገረው ቤታችን ንጹህ ነው፣ ሀብታም ነን፣ ቤት መኪና አለን፣ ንጹህ ነን ለሚሉ ሰዎች ነው ይሄ መልእክት። በረሮ መድኃኒዓለምን ቆሻሻ አይቶ ነው የሚመጣው። እኔ በረሮ ቤት ውስጥ ሲንሸራሸር ካለ በቃ አበደን ያበቃል። እዛ ጋር አንድ ቀን በረሮ ታያላችሁ። ምንም ማለት አይደለም፣ ታጸዱታላችሁ። አያችሁ አፈር ብላ ይሄ በረሮ ብላ ነው ከጣለችው። አማሯታል ቤቷ ውስጥ ከመብዛቱ የተነሳ። መጀመሪያ ቤትሽን አጽጂ። አሉባልታ መተሽ አርቲስቶች እንዲሆኑ እንትናን አግብተው ሀብታም ተሰቀለው እንትናን ተሰርታ እንትና እንዲሆና እያልሽ ከማማት ቤትሽን አጽጂ። እንዴ እኔ እነዚህ ምንድነው ኢትዮጵያ ውስጥ መርዝ የሚረጩ ሰዎች ምንድን ነበር? ኧረ ጠፋብኝ። ምንድነው ይሄ የሚሏቸው? የሚረጭ መርዝ አለ አይደለ? ንገሩኝ ጋይስ። የበረሮ የሚረጭ መርዝ ምንድነው የሚባለው? የሚረጨው መርዝ ምንድን ነበር የሚባለው? ተበርቼ ዘራ አረ ፊልተር ሌላ ጭራሽ ደግሞ እንትን ማረጋችሁት ፊልተር ብለሽ ትጽፍልኝ ለማለት ነው። ኖ አይደለም ይሆናል። ሌላ አለ አንድ በጣም ኃይለኛ መርዝ አለ። ማላታይን እግዚአብሔር ይስጥክ። አይ ቲንክ ማላታይን ነው የሚባለው። እግዚአብሔር ይስጥክ። ማላታይን ቤትሽ ውስጥ ንፊ። አገር ቤት ማላታይን ነው የምትሉት። ማላታይን ቤትሽ ውስጥ አስቀምጪ፣ እርጪ። ወሬው ይደርሳል። ደግሞ እዛ እየበላሽ ደግሞ በረሯን በዚች ደግሞ አድርገሽ በዚሁ ትጎርሻለሽ። እግዚኦ ማርነ እንደው ምን ይሻል? እኔ ስንት ነገር ሰድበሽኛል፣ አልፌሻለሁ። ዩቲዩብ ያዘጋለሁ። አንቺ ፈሳም ዝርጥርጥ። እኔ በቲክቶክ ልሳንሽን እዘጋዋለሁ ካስፈለገኝ፣ ዩቲዩብን እዘጋዋለሁ። ተጠብቅስ ዩቲዩብን ለመዝጋት ሳይሆን ቱቱ ቡቱቱ ለማፈመስ ነው። 4 ነጥብ አበደን። ማናባሽ ነሽ አንቺ ዩቲዩብ ምዘጊ? እኔ ኳላሽ መጥቼ እኮ ለዩቲዩብ ተጠቅመዋለሁ እኮ ላይኩ ምኑ እኔ ነኝ እኮ የምጠቅመው። ማን ልሳንሽ ይዘጋና ዩቲዩብ ስለጠረረብሽ አይደል እንዴ ቲክቶክ ላይ መተሽ የምትለምኙ? አንቺ ዩቲዩብ አዘጊ፣ እኔ ቲክቶክ ላይ ልሳንሽ አንቺ ያውን ዩቲዩብ ላይ ማልጠቀመው። እስኪ ዩቲዩብ ላይ ገብቻ ቃለሁ አልገባም። እኔ ግን ብቃት እንዳለኝ አሳይቼሻለሁ። ኳላሽ መጥቼ እንዴት አድርጌ መብለጥ እንደምችል አሳይቼሻለሁ እንዴ